ያላት ግንኙነት የዲፕሎማሲ ተዋረዱን ጠብቆ እንዲሄድ የተደበሰበሱ አካሄዶች ጠርተው ይውጡ። የጋራ ተጠቃሚነትም ቅድሚያ ይሰጠው። ከሀገራት ጋር የተገነቡ የረጅም ዘመናት ግንኙነቶች እንዳይለዝቡ ጊዜውን ያማከሉ ለውጦች ይታከልባቸው። ብሔራዊ ጥቅም፣ የሀገር ክብር፣ የሀገር ሀብትን በተገቢው መጠቀም፣ የዜጎችን ክብርና መብት በማይነካ መልኩ ለመተግበር መዘናጋትም አይኑር። ኢትዮጵያ የጀመረቻቸው ጠንካራ የዲፕሎማሲ ሥራዎች ከሀገራት ጋር ያሉ ግንኙነቶች መሻሻል ብሎም ሀገራት ላይ ያፈደረች ያለው በጎ ተጽዕኖ ነገን የተሻለ የሚያደርጉ ስለመሆናቸው ከሰሞኑ ወደ ኢትዮጵያ የመጡት የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ጉብኝትና ኢትዮጵያ በዲፕሎማሲውና በኢንቨስትመንቱ ላይ ልታተኩርባቸው የሚገቡ ጉዳዮች የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ። የረጅም ዘመናት ታሪክን የሚጋሩት ኢትዮጵያና ህንድ በዲፕሎማሲውም ሆነ በንግድ ትስስር እንዲሁም በኢንቨስትመንት ረገድ ዘመናትን አስቆጥረዋል። ከሰሞኑ ወደ ኢትዮጵያ የመጡት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ሀገራቸው ቀጣይ ከኢትዮጵያ ጋር ለምታደርጋቸው ዘርፈ ብዙ ግንኙነቶች ትልቅ መሠረትን ያስቀመጠ፣ ለኢትዮጵያ መነቃቃትን የፈጠረ፣ ከሌሎች ሀገራትም ጋር ያላትን ግንኙነት እንድታጠናክር የሚያግዝ ስለመሆኑ አንዳችም ጥርጥር የለውም። ግንኙነቱን ወደ ስልታዊ አጋርነት ከፍ በማድረግም በተለይም ለኢትዮጵያ ይዞት የሚመጣው ዕድል ቀጣይነት ያለው የጋራ ተጠቃሚነት ላይ ማተኮሩ በተለይም ለኢትዮጵያ ይዞት የሚመጣው ዕድል ቀላል አይሆንም። በሕዝብ ቁጥር ብቻ ሳይሆን ኢኮኖሚዋ ከዓለም ግዙፍ 5 ሀገራት አንዷ ከሆነችው ህንድ ጋር ኢትዮጵያ በዚህ ልክ የተጠናከረ ግንኙነትን ለመፍጠር መታሰቡ አንድ ትልቅ የዲፕሎማሲ ድል ተብሎ ሊቆጠር ይገባል። ኢትዮጵያና ህንድ ካላቸው ዲፕሎማሲያዊ ግንኙነት ባለፈ በንግድና ኢንቨስትመንት ዘርፍ ያላቸው ግንኙነት ጠንካራ ሆኖ ዘመናትን ተሻግሯል። በያዝ ለቀቅ አካሄድ ሲጓዝ የቆየው የሁለቱን ሀገራት ግንኙነት በተለይም የንግድና ኢንቨስትመንት ትስስር ከቆመበት በማንቀሳቀስ ወደ አዲስ ምዕራፍ የሚያሸጋግሩ እንዲሆኑ መሟላት ያለባቸው ቅድመ ሁኔታዎች ከኢትዮጵያ በኩል እንዲሟሉ አስገዳጅ አቅጣጫዎችን ማስቀመጥ ጅምሩን ከግብ ለማድረስ ድልድይ ሆኖ ያግዛል። እዚህ ጋር ኢትዮጵያ ቁመናዋንና ያላትን አቅም መመዘንም ያስፈልጋታል። እንደዚህ ያሉ ጠንካራ የዲፕሎማሲ አቅጣጫዎች የሀገራትን ግንኙነት በብዙ መልኩ የሚበይኑ ሲሆኑ በተለይም የኢኮኖሚ ተጠቃሚነትን በማጠናከር ድንበር ተሻጋሪ የንግድ ሥርዓት እድገትንና የቴክኖሎጂ ሽግግርንም ያጠናክራል። በዚህ ረገድ የመንግሥታት ድጋፍ ኢንቨስትመንት በሚካሄድበት ወቅት ለሚያጋጥሙ የተንዛዙና ለአሰራር ምቹ ያልሆኑ የቢሮክራሲና የፖሊሲ ፈተናዎች የመሪዎቹ ቅርበት ፈጣን መፍትሄን የሚያስገኝ እንደመሆኑ ህንድን በተመለከተም ብቻ ሳይሆን ኢትዮጵያ ቀጣይ ኢንቨስትመንትና ንግድ ላይ ለያዘቻቸው አቅጣጫዎች በሙሉ ዘላቂ መፍትሄን የሚያመላክት እንዲሆን ማመቻቸቱ ላይ ትኩረት ማድረግ ይገባል። የሰሞነኛውን የኢትዮጵያና የህንድ ግንኙነት መነሻ በማድረግም ህንድ በቴክኖሎጂ በጨርቃ ጨርቅ ምርት በተለይም ኢትዮጵያ ውስጥ በስፋት በምትታወቅበትና በዓለም አቀፍ ደረጃም የዓለም ፋርማሲ በመባል የምትጠራበት የመድኃኒትና የሕክምና ዕቃዎች ምርት ላይ ኢትዮጵያን የምታግዝባቸው ዘርፎች ነጥረው ወጥተው መታየት ይገባቸዋል። የህንድ ኩባንያዎች በኢትዮጵያ የመድኃኒት ፋብሪካዎች እንዲገነቡ ማበረታታት ኢትዮጵያ ለመድኃኒት ግዢ የምታወጣውን ከፍተኛ የውጭ ምንዛሬ ከመታደጉም ባለፈ ሀገሪቱን የአፍሪካ የመድኃኒት ማከፋፈያ ማዕከል እንድትሆን መንገድ ይከፍታል። ሌላው ከቴክኖሎጂ እድገት ጋር በተገናኘ ከዲጂታል ኢትዮጵያ 2025 ስትራቴጂ ጋር ተያይዞ በሶፍትዌር ልማትና በኤሌክትሮኒክስ አምራችነት ላይ የህንድን ልምድ ወደ ኢትዮጵያ በማምጣት የቴክኖሎጂ ሽግግር እንዲፋጠን አጋዥ ይሆናል። በተለይም ለዘመናት የኢትዮጵያ ፈተና ሆነው የዘለቁት ሙስናና የሰላም እጦት ችግሮች ዘላቂ መፍትሄ ሊቀመጥላቸው ያስፈልጋል። ለኢንቨስትመንትና ዘመናዊ የንግድ ሥርዓት ፈታኝ ከሆኑ ጉዳዮች ውስጥ የሰላም እጦት ቀዳሚው ነው። በተለያዩ ቦታዎች የሚታዩ የተራዘሙና አቅምን በብዙ መልኩ ፈታኝ የሆኑ የሰላም እጦት ችግሮች በብዙ መልኩ የኢትዮጵያን ተጠቃሚነት ያዳከሙ፣ ተፈላጊነቷንም የቀነሱ ሆነው ዘልቀዋል። ኢንቨስትመንት ላይ በስፋት ለመሳተፍ የሚያስቡ አካላትን ወሽመጥ የሚቆርጠውና ኢንቨስት ሲያደርጉም ስጋት የሚሆንባቸው ትልቁ ችግር የሰላምና መረጋጋት እጦት ነው። መካከል እምነት እንዲጠፋ ምክንያት ከሚሆኑ ጉዳዮች መካከል ቀዳሚው እንደመሆኑ ከልባቸው መስራት የሚገባቸው እንዲሁም
ነገሩ በቀጥታ የሚመለከታቸው ተቋማት ውስጣቸውን የማጥራት ሥራ ድርሻቸው መሆኑን ፈጽሞ አይዘንጉ። ቸልተኝነትና ምናገባኝ የተንሰራፋበት ዘመን ላይ መገኘታችን አለመታደል ቢሆንም የማይድን ደዌ አይደለምና ጠንካራ የሕግ ማዕቀፍ ማበጀትን አንዘንጋ። ሄዶች ጠርተው ይውጡ። የጋራ ተጠቃሚነትም ቅድሚያ ይሰጠው። ከሀገራት ጋር የተገነቡ የረጅም ዘመናት ግንኙነቶች እንዳይለዝቡ ጊዜውን ያማከሉ ለውጦች ይታከልባቸው። ብሔራዊ ጥቅም፣ የሀገር ክብር፣ የሀገር ሀብትን በተገቢው መጠቀም፣ የዜጎችን ክብርና መብት በማይነካ መልኩ ለመተግበር መዘናጋትም አይኑር። ኢትዮጵያ የጀመረቻቸው ጠንካራ የዲፕሎማሲ ሥራዎች ከሀገራት ጋር ያሉ ግንኙነቶች መሻሻል ብሎም ሀገራት ላይ ያፈደረች ያለው በጎ ተጽዕኖ ነገን የተሻለ የሚያደርጉ ስለመሆናቸው ከሰሞኑ ወደ ኢትዮጵያ የመጡት የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ጉብኝትና ኢትዮጵያ በዲፕሎማሲውና በኢንቨስትመንቱ ላይ ልታተኩርባቸው የሚገቡ ጉዳዮች የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ